አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሙት ቤተሰቦች እና ቻናልን መሸጥ ፈልጌ ነው ስላችሁ ነው። አንደኛ ምንድነው ሞኔታይዝ የሆነ ቻናል ነው። ምንም ስትራክ የለውም። ምንም ስትራክ ያስላከ ቪዲዮ የለኝም። ምንም አይነት ነገር የለውም። ኦልሬዲ ኦሪጂናል ዩቲዩብ ቻናል ነው ማለት የራሴን ቪዲዮ የሆነ የራሴን ኮንታክት የሆኑ ነገራቶች ነው እኔ የምፖስተው ማለት ነው። የሰውን ኮንታክት የሰውን ቪዲዮ አንጥቼ ቻናሌ ላይ በፍጹም አልለጥፍምም አላደርገውም። ለምን? ምክንያቱም ያ ሰውዬ አሁን ለምሳሌ አንዱ ዩቲዩበር አንጥቼ እኔ ዩቲዩብ ላይ አንጥቼ ብለጥፈው አይሆንም። ለምን? ያ ዩቲዩብ ቻናል ምክንያቱም ለዛ ሰውዬ ብር ከፍሎታል። ሶ የዛን ሰውዬ ቪዲዮ አንጥቼ ቻናሌ ላይ የምለጥፍበት ምንም አይነት ምክንያት አይኖረኝም። እና እኔ እስከዛሬ የሰራሁት የራሴን ኮንታክት ነው። ምግብ፣ አንዳንድ ነገሮች፣ ብሎጎች ነገሮች ነው የሰራሁበት። እናንተ ደግሞ መግዛት ከፈለጋችሁ ይሄንን ሪሙ ኡመር ዩቲዩብ የሚለውን ቻናል መግዛት ከፈለጋችሁ በውስጥ አናግሩኝ። ዛሬ ላወራችሁ የመጣሁት ይሄንን ነው። ቻናሉ እንዳልኳችሁ ንጹህ ነው፣ ምንም ነገር የለውም። ሞኔታይዝ ሆኗል። ግን የኢትዮጵያ አካውንት $10 ሲሞላ የኢትዮጵያ አካውንት ምናምን ፓስፖርት ምናምን አልተሞላለትም። እሱን የሚገዛው ሰውዬ ነው የሚሞላው ማለት ነው። እኔ አልሞላም። አሁን ላይ ኦልሬዲ $10 አልሞላም የቆጠረው ማለት ነው። ግን እየቆጠረ ነው። ኦልሬዲ ትንሽ ብር ቆጥሯል። ትንሽ ጊዜ ነው የሚያስፈልገው $10 የሚሞላ ማለት ነው። እና ይህንን ቻናል ብትገዙት እንደ ሀሳብ አይከፋባችሁ። ምክንያቱም ምንም አይነት ኮፒ አላስላከ ምንም አይነት እንትን የለውም ማለት ነው። ከዩቲዩብ ጋራ የተጣላው ምንም አይነት ጉዳይ የለውም። ኦሪጂናል ቻናል ነው ለማለት ያህል በዛ አጋጣሚ ላስረዳችሁ ፈልጋለሁ። እና ብሩ ደግሞ ብዙ አይደለም። እኔ ከለፋሁበት አንጻር፣ እኔ ከደከምኩበት አንጻር፣ እኔ ብዙ ነገር ካየሁበት አንጻር ማለት ነው። ማለት ታውቃላችሁ፣ ሰው ቤት ሆነን ስንሰራ ቪዲዮ ስንቀርጥ አሁን መጡብን አልመጡብንም እያልን ነው ቪዲዮ የምንቀርጠው። ሁላችሁም እያንዳንዳችሁ ታውቃላችሁ። እና ኢቭን ቪዲዮ በምቀርጥ ሰዓት እንኳን እኔ ቁርሴንም ምሳዬንም አልበላም። የምሬን ነው፣ አልበላም ማለት ነው። ማለት እዛች ቪዲዮ ላይ ነው ትኩረት የማደርገው። እና ምን ልላችሁ ነው፣ ልፋቱን ድካሙን ታውቁታላችሁ። እና ይህንን ቻናል ግዙኝ ስላችሁ ግዙ። እኔ ሌላ ቻናል አለኝ እና እስኪ እዛ ላይ ተፍተፍ ልበል። 2 ቻናል በአንድ ላይ ማስከር በጣም ከበደብኝ። በጣም ምን አይነት አይዲያ አንጥቼ እዚኛው ላይ ቦስቼ እዚኛው ላይ ልቦስት? ምን አይነት አይዲያ አንጣ? ለአንዱም ቻናል ሰው እያቃተውን አይደለም እንኳን 2 ቻናል እና እኔ አንዱ ቻናል ላይ መስራት ፈልጋለሁ። እና ይሄ ሞኔታይዝ የሆነውን ቻናል ብሸጠው ሞኒ ያልሆነውን ቻናል ደግሞ ተፈተፍ ብዬ እንደዚህኛው ሞኒ እንዳደረኩት ይሄኛውን ማድረግ አያቅተኝም። ምክንያቱም ስለለመርኩት ማለት ነው። እና መግዛት የምትፈልጉ ልጆች ካላችሁ በዛ አጋጣሚ ለምሳሌ 400 ገና 500 300 ያላችሁ ልጆች ይህንን ቻናል ገዝታችሁ ብትሰሩበት በጣም ገንዘብ ታገኙበታላችሁ፣ ታርጋላችሁ። ምክንያቱም ለምን ገና 500 600 ያዛችሁ ልጆች ማለት ነው ገና ብዙ ነገር ከእናንተ ይጠብቃል። በጣም ብዙ ነገር፣ በጣም ሰዓት በፍጹም አይሞላም። ሰዓት በፍጹም አይሞላም። ኢቭን 28 ሰዓት ለራሱ ላይቭ ላይ ብትቀመጡ ለራሱ ሰዓት አይሞላም በፍጹም ማለት ነው። እና እንደ ሀሳብ ይሄ ሞኒ የሆነውን ቻናል ብትገዙ በቃ ገንዘባችሁን እያያችሁ ጧት ማታ ጨምር። ደግሞ ደስ የሚለው ነገር ዶላር ቶሎ ነው የሚጨምረው። ማለት ቀን በቀን ነው የሚጨምረው ዶላር ማለት ነው። 24 ሰዓት እንኳን አይቆይም። ቀን በቀን ስታው በ24 ሰዓት ሳይሞላ ነው ጨምሮ የምታዩት። እና ያችን ሳንቲሟን እያያችሁ ብትሰሩበት እንደ ሀሳብ ምን ትላላችሁ? የምሬን ነው። እና ለሰራበት ሰው ዩቲዩብ ገንዘብ በደንብ ይቆጥራል። ዶላር ይቆጥራል፣ አይቆጥርም አይባልም። እና ይቆጥራል። ገና የምታሳድጉ ልጆች አሁን እናንተ ገና 500 600 ያላችሁ ልጆች ገና ያንን ቻናል ድክም ብላችሁ ገና ሰዓት አስሞልታችሁ ደግሞ አሁን ሰዓት ማስሞላው ብር ለራሱ ጨምሯል። እንደ ድሮ በትንሽ ብር አይደለም። ገና ለዛ ብር ከፍላችሁ ገና ደግሞ ሞኒ ለማድረግ ደግሞ ሴቲንጎች ገብታችሁ ማስተካከሉ ለራሱ እውቀት ያለው ሰው ነው የሚጠይቀው። እውቀት ያለው ሰው እንደዚህ ዝም ብሎ ኖርማል ዝም ብሎ ስለ ዩቲዩብ ቻናል ምንም የማያውቅ ሰው ችሎ ዩቲዩብ ቻናል ማስተካከል አይችልም። ኢቭን እውቀት ቢኖረው እንኳን ለራሱ በጣም ከባድ ነው። እንደ ዩቲዩብ ያለ ፈታኝ፣ እንደ ዩቲዩብ ያለ ከባድ እኔ አይቼም ሰምቼም በቃ ሰርቼም አላውቅም። እውነት እኔ በህይወቴ ብዙ ነገር አሳልፌያለሁ ስላችሁ በጣም ብዙ ነገር ሁላችሁም ታሳልፋላችሁ እኮ፣ ግን እንደ ዩቲዩብ የሚፈትን የለም። እውነቴን ነው። እኔ አሁን ይሄ 3ኛ ቻናሌ ነው ስላችሁ 3 ቻናል ማሳደጌ ነው ማለት ነው። እና በጣም ነው የሚፈትነው፣ በጣም ነው የሚከብደው። እና ሌላ ቻናል ከፍታችሁ ሰዓት ስትሉ
እንደገና ደግሞ ታብሌቶቻችሁን ስታስተካክሉ ምን ስትሉ በጣም ብዙ ድካም አለው እና ስለዚህ ያንን ሁላ ድካም ወደዛ ብላችሁ ይሄ ሬዲ የሆነውን አክቲቭ የሆነውን ቻናል ብር ካላችሁ መግዛት ትችላላችሁ ስላችሁ ነው። ይሄንንም በቃ ለፍታችሁ ድራችሁ ዶላራችሁ ማስቆጠር ብቻ ነው። እንዳልኳችሁ ሁሉ ነገር ያለቀለት ነው። $10 ሲሞላ በቃ ፓስፖርታችሁንና የባንክ አካውንታችሁን መስጣት ነው። አሁን መግዛት የምትፈልጉ ልጆች ይሄንን ቪዲዮ ፖስት አደርገዋለሁኝ ስታዩት ማለት ነው። አናግሩ በውስጥ እሺ፣ በቴሌግራም አናግሩ። ተፈለጋችሁ የቴሌግራም ሊንኬን አስቀምጥላችኋለሁ። ኦልሬዲ ታውቁኛላችሁ። ሪሙ ኡመር ብትሉ ለራሱ ቴሌግራም ላይ ሰርች ብታደርጉ ይወጣላችኋል፣ ዩዘር ኔሜ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ዩቲዩብ አትስሩ አልላችሁም። ስሩ፣ መስራት ጥሩ ነው፣ ማወቅ ጥሩ ነው። ሴቲንጎች እየገቡ ይሄ እንዲህ ነው እያሉ ማወቁ በጣም ለራስ ነው የሚጠቅመው፣ ለራስ በጣም ይጠቅማል እና ይጠቅማችኋል። ዩቲዩብ ለእውቀትም ይጠቅማችኋል። ገንዘብ ብቻ ሳይሆን ገንዘቡን ተውት። ገንዘብ የሚገኘው በጣም ቫይራል ሲወጣ ነው። ቫይራል ሲወጣ ምናምን ገንዘብ ይገኛል። አይገኘውም አይባልም። ግን እኛ መልሺ አትመልሺ፣ መልስ አትመልስ የሚለውን ነገር እየሰራን ስለሆነ እሱ ነገር ትንሽ ያስጠላል። እንደዛ ሲሆን ያስጠላል። ግን በራሱ ቫይራል ሲወጣ በጣም ነው የሚያምረው። በጣም ከምላችሁ በላይ ማለት ነው። እና በዛ አጋጣሚ ምላችሁ ፈልጌ ነው ዩቲዩብ ቻናል የሚሸጣለኝ 3720 ምናምን 30 ምናምን ሰብስክራይብ ያለው ቻናል ሞኔታይዝ የሆነ ገንዘብ መቁጠር ጀምሯል አለው የተወሰነ ዶላር። መግዛት የምትፈልጉ ልጆች አውሪ በውስጥ ብዙ ብር አይደለም፣ 50 ሺህ ብር ብቻ 45 ሺህ ብር ሰጥተውኛል። ግን 50 ሺህ ብር ካልሞላ አያዋጣኝም ብዬ ነው። ለምን ብዙ ለፍቼበታለሁ። ብዙ ማለት ነው። ብዙ ወጪ አውጥቼበታለሁ። ብዙ ለፍቻለሁ። እንዴ ሰዓትም አስሞልቼ ነው። ምንድነው የምንደባበቀው? አፕላይ ማድረጊያ እሱንም ከፍዬ ነው። ስለዚህ ሰብስክራይቡን ብቻ ነው ያመጣሁት እና ሰዓት የተወሰነ ሰዓት ነው ያመጣሁት እና ሁሉንም ነገር ለፍቼበታለሁኝ አውጥቼበታለሁኝ ማለት ነው። ለፍቼበታለሁ ማለት ነው። ይህንን ቻናል ብትገዙ ይጠቅማችኋል እንጂ አይጎዳችሁም። ሌላ ቻናል ደግሞ ብትከፍቱ እንደኔ እንደዚህ በጣም ነው የምትደክሙት። እኔ አሁን እዚህ መጥቼ 1 ደቂቃ 2 ደቂቃ እንዳወራሁት ወሬ አይደለም። በጣም አድካሚ ስራ፣ ወላሂ በጣም አድካሚ የሆነ ስራ ነው ስላችሁ ነው። እሺ ማሮች እና እንደዛ ነው። እና የምትሉት ነገር ካለ ፕሊስ በውስጥ አውሩኝ። ዩቲዩብ ቻናል መግዛት የምትፈልጉ ብዙ መግዛቱ አይከፋም፣ መስራቱ አይከፋም። ለማወቅም ጣሩ። ሌላ ቻናል ከፍታችሁ ከምትደክሙ ማለት ነው። ይሄው ስላችሁ ሌላ ቻናል ከፍታችሁ ከምትደክሙ ይሄ ያለቀለትን ቻናል ገዝታችሁ ብትደክሙ ይሻላል። እና በውስጥ የምትፈልጉ ልጆች አውሩኝ፣ አናግሩኝ። እኔ ቻናሉን ወደ እናንተ ማስተላለፍ ሬዲ ነኝ ማለት ነው። እሺ እና ግዙ፣ ስሩበት። እኔ እንዳልኳችሁ 3 ቻናል ስለሆነብኝ ነው። ሌላ ቻናል ስላለኝ ትንሽ ለዛን ነው ማለት ነው። እሺ እንጂ እኔ ሌላ ችግር ኑሮብኝ ወይ ቻናሌ ችግር ኑሮበት ወይ የሆነ ነገር የሆነ ሳምበዲ ምናምን አይደለም። ኖ ቻናሌ ምንም አይነት ችግር የለበትም። ምንም አይነት በ10 ጣቴ ፈርምላችኋለሁ እንደዛ አድርጌ ማለት ነው። ወላሂ ምንም አይነት ችግር የለበትም። እና ምን እላችሁ ፈልጌ ነው ግዙና ስሩበት። ወረድ ዶላራችሁን ጧት ማታ እያያችሁ ትጥናኑበታላችሁ፣ ትሰሩበታላችሁ። በቃ ይሄ ነው፣ ሌላ ነገር የለውም። እና ይሄንን ቻናል የምትፈልጊ ልጅ ወይ ኮመንት ላይ አሳውቂኝ፣ ወይም ሪሙ ኡመር በይና ሰርች አድርጊ በቴሌግራም፣ ወይንም ቴሌግራም አለ ቁጥሬ ኦልሬዲ ኑና ሀይ በሉኝ እና ወጋዛ ላይ ተስማምተን ትወስዳላችሁ ማለት ነው። እሺ እና እንደዛ ነው። እና በተረፈ ደግሞ የሪሙ ዩቲዩብን ማለት ነው ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።